ባሌ ሌላ ሚስት እንዳለው ሳቅ የመጀመሪያ ልጃችንን ለመዳር ሽር ጉድ እያልኩኝ ባለበት ሰዓት የኔና እሱ ትዳር 25 ዓመታትን ያስቆጠረ ሲሆን ሁለተኛው ትዳሩ ደግሞ 10 ዓመታትን ተሻግሯል። በዚህም ትዳር 3 ልጆችን አፍርቶ አራተኛን ልጅ በመጠባበቅ ላይ እያለ ነው ይሄ ወሬ ልክ ረጅም ዓመታትን ከእንቅልፏ ተኝታ ተቀስቅሳ እንደነቃች ሴትዮ ጆሬ ውስጥ ጥልቅ ያለው ቤቴም ውስጥ የገባው። በእኔና እሱ የትዳር ዓመታት ቆይታዎች ውስጥ 5 ልጆችን አፍርተናል። የመጀመሪያ ልጃችን ሴት ናት። በጣም ቆንጆ፣ አስተዋይ፣ ጥሩ ሴት። ነገር ግን ይቺ የመጀመሪያ ልጄ አንድ ችግር አለባት። የአካል ጉዳት አለባት። ይህ አካል ጉዳቷ ምንድን ነው እንዳትይኝ፣ እንደዚህ ነው እንደዛ ነው አልልሽም። በዚህም ምክንያት እድሜ ልካችንን እሷን ለማብቃት እሷን ትልቅ ደረጃ ለማድረስ በራስ መተማመኗን ለመጠገንና ካለባት ጉዳት ጋር ትልቅ ቦታ ደርሳ እኛንም ሀገሯንም የምታስጠራ ጀግና ሴትን ለማሳደግ ብዙ መከራዎችን ብዙ ዋጋዎችን ከፍለናል። ትዳራችን በጣም ሰላማዊ ከሚባል መከባበር፣ መደማመጥ፣ መወያየት ያለበት ምርጥ ትዳር እንደሆነ ነው ማውቀው እስከ ዛሬ ድረስ። ነገር ግን ዛሬ ባሌ ለ10 ዓመታት ከኔ የደበቀው ትልቅ የሚባል ሚስጥር እንዳለው ሳቅ በመሐከላችን ሌሎች ትላልቅ ግንብን የሚያክሉ ሚስጥሮች ሊኖሩ እንደሚችሉና የማንተዋወቅ ተዋውቀንም የማናቅ ሰዎች እንደነበርን እየተሰማ ይመጣ። ልጄን ሴት ሆና የአካል ጉዳተኛ ሆና ስወልዳት ያስጨነቀኝ የልጅነቷ የአሁንነቷ ጉዳይ ብቻ አልነበረም። ገና አድጋ ስለ ወደፊት፣ ስለ ትዳሯ፣ ስለ ህይወቷ ከተወለደች ቀን ጀምሮ ነበር ስጨነቅና ሳስብ የነበረው። ምክንያቱም የአካል ጉዳት ያለባትን ሴት ማን ነው የሚያገባት? እሷስ ያለ ትዳር፣ ያለ ፍቅር፣ ያለ ቤተሰብ እንዴት ነው የምትኖረው? ትዳር ባል የሚባለው ነገር ካልመጣ ተቀብላ ጎበዝ ሆና ብቻዋን ጸንታ መኖር የምትችል ምርጧን ሴት ለማሳደግ ራሴም ላይ ልጄም ላይ ሙሉ እህት ወንድሞቿም ላይ መክፈል ያለብኝን ዋጋ መስዋዕትነት ከፍዬ ብዙ ጥሬ አሳድጊያቸዋለሁ። የመጀመሪያ ልጄና እኔ ከእናትና ከልጅነት በላይ የጓደኝነትን ያህል ቅርበት አለ። እያንዳንዱን የህይወቷን ሂደት አውቃለሁ። እያንዳንዱን ክፍተቶቿን፣ ጉለቶቿን፣ ህመሞቿን ልክ እንደ ጓደኛ የምታዋየው የምታናግረው እኔን እናቷን ነው። እኔ እናቷ ከእናት በላይ ለሷ ልክ እንደ ጓደኛ ቅርቦኛታለሁ። እንደዚህ አይነት እናት ነው የሚያስፈልጋት ብዬ የወሰንኩትና ያመንኩት ገና ህፃን ሆና የአካል ጉዳቷን በተመለከትኩኝ ሰዓት ነበር። ልጄ የደረጃና የማዕረግ ተማሪ ሆና ትምህርቷን ጨረሰችልኝ። በራስ መተማመኗ እንዲህ ነው የምልሽ አይደለም፣ ከማንም በላይ ጎበዝና ጠንካራም ሴት ናት። እንዲሁም ደግሞ ውበቷ እጅግ በጣም የሚያማልል ማንም ሰው አይቷት የሚደነግጥላት ቆንጆ ልጅ ናት። ሁሉም ቢደነግጥላትም ያ ጉዳቷ ጋር ሲደርስ ግን ፊቱን ያዞራል። በዚህ መሃል አንድ ዲያስፖራ ተዋወቀች በሶሻል ሚዲያ። እያንዳንዱን ቀን ስታወራው አብሬያት ነበርኩ። ያወሩትን የተነጋገሩትን ሁሉንም ነገር አውቃለሁ። የመለሰችለትንም መልስ እኔና እሷ ቁጭ ብለን እንደ ጓደኛ የቀመርነው ነው። የልጄና የዚህ ዲያስፖራ ግንኙነት ስር እየሰደደ ወደ ፍቅር እየተቀየረ መጣ። በመጨረሻም ሊያገባት መጥቶም ሚስቱ ሊያደርጋት እንደሚፈልግ በሚነግራት ሰዓት አንድ ነገር ማወቅ እንዳለበት እኔና ልጄ ተስማማን። የአካል ጉዳተኝነቷን ግልጽ ሆናና ግልጽ አድርጋ መጥቶ ከማየቱ በፊት እዛው ሀገሩ ላይ እንዳለ ነግራው እንዲወስን ተነጋገርን። ያለውን ሁሉ እውነታ ነገረችው። ለመጀመሪያ ጊዜያት ትንሽ ድምፁን አጥፍቶ ጸጥ ብሎ ቆየ። ካሰበና ከተረጋጋ በኋላ ይመስለኛል መልሶ ያወራት ጀመር። ይህን ነገር ተቀብለ ከኔ ጋር ለመኖር እኔን ለማግባት ፈቃደኛ ከሆንክ አሁንም መምጣት ትችላለህ፣ ማውራት እንችላለን። ነገር ግን የኔ እናንተ ጓደኝነት ወደ ፍቅር ስለተቀየረ የማታገባኝ የማትፈልገኝ ከሆነ እዚህ ጋር ማቆም አለብን ትለዋለች። ይህንንም ያልነው እኔና ልጄ ተመካክረን ነው። እሱም በሰለጠነው ዓለም እኔ በምኖርበት ዓለም ካንቺ በላይ ጉዳት ያለባቸው ሰዎች ተጋብተው ቤተሰብን መስርተዋል፣ ተፋቅረውም እየኖሩ ነው። ያንቺ ጉዳት እዚህ ገባ የሚባል አይደለም። ወድጄሻለሁ፣ አፍቅሬሻለሁ፣ መጥቼ አገባሻለሁ አላት። ደግመን ደጋግመን እንዲያስብበት ነገር ነው። ይህን ጉዳይ አስብበት፣ አንተ ብትቀበለኝ ማህበረሰቡ ይቀበልሃል ወይ? ቤተሰቦችህ ይቀበሉሃል ወይ? ይህን ሁሉ ነገር ከግምት ውስጥ ማስገባት አለብህ አለችው። እሱ ግን በእኔ ህይወት ውስጥ ማንም አያገባውም፣ ወድጄሻለሁ፣ እወድሻለሁ፣ አገባሻለሁ ብሎ ወደ ኢትዮጵያ መጣ። ሀውለት በህይወቴ
የተደሰትኩት ቀን በህይወቴ የደስታ እንባ እስኪያልቅ ድረስ ከውስጤ ጥፍጥፍ ብሎ እስኪወጣ ድረስ ያለቀስኩት የዛ ዕለት ነው። አገባሻለሁ፣ እመጣለሁ፣ ትኬት ቆርጫለሁ ብሎ ትኬቱን የላከላት ቀን፣ ይህንን ቃል የገባላት ቀን፣ ልጄ ልታገባ ምትወደውን ምታፈቅረውን ሰው የሚወዳትን የሚያፈቅራትን አግኝታ ትዳር ህይወት ሊኖራት መሆኑን ሳስብ የደስታ እንባ ነበር። አባቷ ጋር የኔን ያህል ቅርብ ሆና ባታወራም እኔና እሷ የምናወራው የትኛውም ነገር ግን ከአባቷ አያልፍም። እኔና እሷ ከተመካከርን በኋላ እኔና ባሌ ደግሞ እንማከራለን። ዛሬ እንዲህ ብሏት እንዲወጡ እንዲገብቱ እሱም እንደ ወንድነት እንደ አባትነት መደረግ ያለበትን ነገር ከኔ ጋር እናወራለን። ከአባቷም ጋር የዚህን ያህል ቅርበት ነበር። የዲያስፖራ ከውጪ መጥቶ የመጀመሪያ ቀን አንድ ካፌ ላይ ተቀጣጥረው ተገናኙ። እኔም ከርቀት ሁሉንም ነገር እከታተል ነበር። ከኋላዋ እንደነበርኩ ልጄ ታውቃለች። ከልጄ የሚደበቅ ምንም ነገር የለም። እንደነገርኩሽ አግኝታው አውርታው ወደ ቤት መጣች። የዛንም ዕለት ሽማግሌ የሚልክበትን ቀን አብረው ቁጭ ብለው እዛ ካፌ ላይ ወሰኑ። በ15ኛው ቀን ላይ ሽማግሌዎቹን ላከ። ያኔ ነበረ የኔም ጉድ የባሌም ጉድ የልጄም ህይወት ብልሽትሽት ይወጣው። ከመጡት ሽማግሌዎች መሃል አንደኛው የባሌ ሁለተኛ ሚስት አባት ሆኖ ተገኘ። ይህ ዲያስፖራ የባሌ ሁለተኛ ሚስት የአባቷ ልጅ ወንድሟ ነው። አይተዋወቁም። በልጅነት ለትምህርት ብሎ ውጭ ሀገር ሄዶ እዛው ህይወቱን ያደረገ የአባቷ የመጀመሪያ ልጅ ከሷ ጋርም ብዙ ቅርርብና ግንኙነት የሌላቸው ሰው ነው። ነገር ግን ለማግባት እዚህ ሲመጣ መላክ የነበረበት አባቱን ነውና አባቱን ላከው። የኔም ባል ሽማግሌ ልኮ ያገባው የዚህኑ ሰውዬ ልጅ ነበር። የባለቤት የሚስቱ አባትና የኔ ባል ሽምግልናው ላይ ሲገናኙ ተደነጋገጡ፣ ተፋጠጡ። ልጅቷ ማናት? የኔ ልጅ ናት። ባለትዳር መሆኑን ቢያቁም እኔ ሚስቱ ግን ይሄን እንደማላቅ አያቁም ነበር። ከባዱ ጅንብር፣ ከባድ ግርግርና አለመግባባት ተፈጠረ። ያም የስሜት አለመግባባት፣ አለመረጋጋት፣ ግራ መጋባት ነው እንጂ የቃላት ልውውጦችና ሌሎች ነገሮች አልነበሩ። ይሄም ጉዳይ ዲያስፖራው የልጄ እጮኛ ጋር ደረሰ። እሱም ያልጠበቀውና ያልገመተው ነገር ሆነ። በዚህ መሃል ነበረ ሁሉም ጉድ ፍርጥርጥ ብሎ የወጣው። ሰላም ቤተሰብ